እግዚአብሔር ቸር አምላክ ስለሆነ ሌላ ሶስተኛ ሳምንት ስለሰጠን እግዚአብሔርን ከልብ በቅንነት አመስግነን እንጀምራለን። እንጸልይ። እናመሰግናለን ጌታ ሆይ ክርስትና በኢትዮጵያ ያለውን ፍጆታ ለማጥናት በፊት መሰባሰብ ጀምረናል። ይህን ጊዜ ትባርክልን ዘንድ ለምናለሁ። ጊዜያችንን ባርክልን። የምንማረውን የምንነጋገረውን ሁሉ ለቁም ነገር አብቃልን። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ያው ስም። ባለፉት 2 ሳምንቶች መግቢያውን ከዛ በኋላ ደግሞ ላስተምር የተዘጋጀውበትን ግቦች አንስቻለሁ። ከአምስቱ ግቦች መካከል 2ቱን ተናግሬ የተቀሩትን 3ቱን ደግሞ ለዚህኛው ቀን አመቻችቼ የጨረስ ነው። እሱን አንስቼ ከመጀመሪያው ግብ የሆነ አጠሪ ላይ እየሰራው ወደ 3ኛው 4ኛው 5ኛው እመጣለሁ እና ዝግጅቱ ሲጠናቀቅ ወይም ደግሞ ጥቂት ደቂቃዎች ካስተረፍኩ ውይይት እናደርጋለን፣ ጥያቄዎችን እንጠያየቃለን። ባለፈው 15 ቀን ባለፈውም ሳምንት የተነሱ ጥያቄዎችን በገለጻዬ መካከል እያደረኩ ነው መልስ የምሰጠው። አንዳንዶቹ እዚሁ ክፍል ውስጥ የተሰጡ ስለሆኑ በዚሁ ጉባኤ ውስጥ አልመለስባቸውም። ይሄ የክርስትና በኢትዮጵያ ትምህርት ያለ ግብ የተዘጋጀ አይደለም። ታርጌት አለው። የሚመታው ኢላማዊ ብሎ የሚደርስበት የመድረሻ አቅጣጫ አለው። የትኞቹም ትምህርቶች በየትኛውም ጊዜ ሊመቱት የሚገባቸው ግቦች ከሌላቸው ትምህርቱ ውጤታማ መሆን አይችልም። ከዚህም የተነሳ እንደ አንድ መምህር እንደ አንድ የትምህርት ባለሙያ የምንማረው የትኛውም ርዕሰ ጉዳይ የራሱን ግብ እንዲኖረው ይገባል። የራሱን ግብ እሱ ጋር ያለውን ኳኳታ ብታቆሙልኝ ጥሩ ነው። በኋላ ልታደርጉ ትችላላችሁ። በቂ ነው። እሺ፣ የመጀመሪያ ነጥቤ በዚህ ግብ ውስጥ ላስቀምጥ የፈለግኩት የታሪክ ባለቤት ማን ነው የሚለውን መመለስ ነው። የታሪክ ባለቤት ማን ነው? ለዚህ አይነት ጥያቄ መልስ መስጠት በጣም አስፈላጊ ነው የሚሆነው። እኔ ባልኩት በተናገርኩት የታሪክ ባለቤት ልዑል እግዚአብሔር ነው የሚለውን መልስ ሰጥቻለሁ። የታሪክ ባለቤት ልዑል የሆነው እግዚአብሔር ነው። እንዴት ነው የታሪክ ባለቤት እግዚአብሔር የሚሆነው? ይህን በወጉ መረዳት በጣም አስፈላጊ ነው። በባፕቲስቶች ዙሪያ በተለይም በቤዛ እግዚአብሔር ልዑል አምላክ ነው የሚል የቃል አጠቃቀም አለ። እግዚአብሔር ብለን አጠገቡ ልዑል የሚል ገላጭ እናስቀምጣለን። ይሄ እግዚአብሔር ብለን ልዑል ያልንበት ገላጭ ቃል የሚገልጸው ከዚህም የክርስትናና የኢትዮጵያ ታሪክ ትምህርት ጋር አብሮ በተሳሰረና በተያያዘ መንገድ ነው። እግዚአብሔር የታሪክ ባለቤት ከተባለባቸው መረጃዎች ውስጥ አንደኛው በኢሳይያስ ምዕራፍ 40 ላይ የተነሱትን ዝርዝሮች እንኳን መውሰድ ጥሩ ነው ብዬ አስባለሁ። ኢሳይያስ 40 እግዚአብሔር የታሪክ ባለቤት ሊሆን የሚያበቃውን በቂ ምክንያቶች ዘርዝሮልናል። 1-2 ጥቅስ ብቻ ልናገር፣ ሳምንት ያላነሳሁት ነው። ይሄ እነሆ አሕዛብ በገንቦ እንዳለች ጠብታ ናቸው። ስለ ሰው ልጅ ታሪክ ሲናገር ይሄን ነው የሚነግረን። አሕዛብን የወከለበት መገለጫ በዚህ አስገራሚ የገንቦ ውስጥ እንዳለ ጠብታ ነው። የሰው ልጆች ቁጥራቸው ምንም ያህል ይድረስ፣ አሁን ላይ ያለው በቢሊዮን የሚቆጠር የሰው ልጅ በእግዚአብሔር እይታ አሕዛብ በገንቦ እንዳሉ ጠብታ ተቆጥረዋል። እንደ አንድ ጠብታ በሚዛንም እንዳለ ትንሽ ትቢያ ተቆጥረዋል ነው የሚለው ምዕራፍ 40 ቁጥር 15። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል ነው የሚለው። ስለዚህ የታሪክ ባለቤት ለመሆን የሰው ልጆች ምንም እድል ፈንታ እንደሌላቸው የማንነታቸው አሻራ ከዚህ አገላለጽ ጋር ይገጣጠማል። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል። አሕዛብ ሁሉ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገርም ይቆጥራቸዋል። ቁጥር 17 ደግሜው ነው። እንግዲህ እግዚአብሔርን በማን ትመስሉታላችሁ? ወይስ በማን ትመስሉታላችሁ? ወይስ በምን ምሳሌ ታስተያዩታላችሁ? ማስተያየት፣ ማነጻጸር፣ ማተያየት እግዚአብሔርን በምን? እግዚአብሔር የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። እንግዲህ በኢሳይያስ 40 ቁጥር 28 ላይ
እግዚአብሔር በዚህ ልክ ከተገለጸ በእውነትም የታሪክ ባለቤት እግዚአብሔር ብቻ ነው ብለን ብንል ስተት የለውም። እግዚአብሔር የታሪክ ባለቤት እንዲሆን ካበቁት በቂ ምክንያቶች ውስጥ አንዱ ይሄም ነው። ሁለንተናው፣ ባህሪው፣ ማንነቱ እግዚአብሔር የታሪክ ባለቤት እንዲባል ያበቃዋል። ይህ አንደኛው ግብ ነው። የትኛውንም ታሪክ አንስተን ስለ ክርስትና ስንነጋገር፣ ስለ ክርስትና ስናወራ ስለ የትኛውም አንስተን ስንነጋገር እግዚአብሔር ታሪክ ሰሪ፣ እግዚአብሔር የታሪክ ባለቤት መሆኑን ያረጋግጥልናል። ስለዚህ የትኛውንም ታሪክ፣ የትኛውንም የክርስትና ታሪክ ብቻ አይደለም፣ በዓለም ላይ እየተከናወኑ ያሉ ታሪኮች በሙሉ ባለቤት አላቸው። ባለቤቱ ደግሞ እግዚአብሔር ነው። ወደ ክርስትና ስንመጣ ለቤተ ክርስቲያን መሰረት የሆናት ኢየሱስ ክርስቶስን አንስተን ስንነጋገርማ የታሪክ ባለቤት ከሱ ውጭ ሊሆን እንደማይችል በብዙ ማስረጃ አንስተን መነጋገር እንችላለን። ይሄ የትምህርቴ የመጀመሪያው ግብ ነው ያልኩት። የታሪክ ባለቤት ልዑል የሆነው እግዚአብሔር ነው። ለማንም ክሬዲት አይሰጥም ማለት ነው። በዚህ ጉዳይ ማንም ድርሻ አለኝ ብሎ በውጭ ሊወስድ የሚችልበት ጉልበትም አቅምም የለውም ማለታችን ነው። ሌላው ሁለተኛው ግቤ የእግዚአብሔር የታሪክ ባለቤትነት ከተረጋገጠ ኢትዮጵያን የታሪክ ተጋሪ አድርጓት ነበር ወይ የሚለውን ጥያቄ መመለስ ነው። መልሱ አዎ ነው። የታሪክ ተጋሪ ያደረገበትን መልስ ስንፈልግ የምናገኛቸው 2-3 መልሶች ናቸው። በተከታታይ ጊዜዎች እግዚአብሔር መልእክቱን፣ ሐሳቡን፣ እቅዱን ለኢትዮጵያውያን ይደርሱ ዘንድ የራሱን መንገድ ተጠቅሞ ስራውን ሰርቷል። የታሪክ ባለቤት ነው ብለን ስንልም ይህን ማለታችን ነው። ጎን ለጎን እነማንን ተጠቅሞ መልእክቱን፣ ውድ መልእክቱን፣ የመጨረሻ መልእክቱን አደረሰ? ለዚህ ያነሳሁላችሁ መረጃዎች የሳምንቱን መልሼ አላነሳም። ማቴዎስን አንስተናል፣ ከሐዋርያቱ መካከል አንደኛውን። እሱም ብቻ አይደለም፣ ጃንደረባውን አንስተናል፣ በፊልጶስ አማካኝነት የተጠመቀውን። እሱም ብቻ አይደለም፣ በአራተኛው ክፍለ ዘመን ክርስትና ወደ ኢትዮጵያ ሊመጣ የቻለበትንም መንገዶች አንስቼ በተለይ በአራተኛው ክፍለ ዘመን የግሪክ ነጋዴ የሆኑትን ልጆች እሱ ከሞተ በኋላ ልጆቹ ወደ አክሱም መንግስት ፈልሰው የሆነውን ነገር አንስቻለሁ። ኢዛናና ሳይዛና ተብለው የተጠመቁትንም በገለጻዬ ውስጥ አካትቻለሁ። ከዚህም የተነሳ እግዚአብሔር በራሱ መንገድ ሶስቱንም ተጠቅሞበታል የሚል እምነት አለኝ። ማቴዎስም በምስራቁ ዓለም ባለው ውስጥ እስከ ህንድ ድረስ ወንጌልን ሲያደርስ ኢትዮጵያ እንዳሷት ሊሆን ይችላል። ጥሩ ነው። ጃንደረባው በእውነት ዳግም በመወለድ ታሪክ ውስጥ የሰማውን የተረዳውን እንዲጠመቅ ጠይቆ የተጠመቀበትን የምስራች ኢሳይያስ 53ን ተንተርሶ ለኢትዮጵያ ብለን ለምንጠራው ክልል ሳያደርስ አልቀረም ብሎ ወደ ጎን መተው አይቻልም። የአራተኛው ክፍለ ዘመን ግን በማስረጃዎች በብዙ የተደገፈ ስለሆነ ክርስትና በአራተኛው ክፍለ ዘመን በተለይ ኢትዮጵያውያን የሚተዋወቁበት የታሪክ ሂደት ነበር ማለት ይቻላል። ሁለተኛው ይሄ ነው። የታሪክ ባለቤትነትን እግዚአብሔርን አንስተን ስንነጋገር በሁለተኛ ማዕረግ ይሄ የታሪክ ባለቤት ለሕዝቦቹ በተለይም ለኢትዮጵያውያን ወንጌሉን ለማድረስ ቃል ኪዳኑን ለመፈጸም የወሰዳቸው እርምጃዎች በዚህ አይነት መንገድ ተገልጸዋል። ይህን ማሳየት አንዱ ስራዬ ነው። ሶስተኛው ግቤ ያላነሳሁት ዛሬ የማነሳው ሶስተኛው፣ አራተኛው፣ አምስተኛው የሚከተሉት ናቸው። በሶስተኛው ነጥቤ ላይ የማነሳውን በደንብ እንድትሰሙኝ ይፈልጋለሁ። የዝግጅቴ አንድ ግብ እሱ ስለሆነ ክርስትና ያለምንም ጥርጥር ከ2000 ዓመታት በላይ ነው የዘለቀው። ክርስትና 2000 ዓመታት በላይ ተጉዟል። በዚህ ጉዞ ውስጥ በኢትዮጵያ በርካታ አጥቢያ ቤተክርስቲያናት ኖረውናል። በርካታ ቤተ እምነቶችም አሉ። እነዚህ በርካታ ቤተ እምነቶች፣ እነዚህ በርካታ ቤተክርስቲያናት ጉዟቸው ምን ነበር የሚመስለው? እነሱ ከነበራቸው ጠንካራ ጎን ውስጥ እየመዘዝኩ አንዳንድ ቁም ነገሮችን አብረን እናያለን። ቅኝት ስለሆነ
እነሱ በሄዱበት ጎዳና ላይ ደግሞ የሰሩትን ስህተት እኛ የአሁኖቹ ላለመድገም ይህንንም አንስተን እንማማራለን። ከዚህም የተነሳ በክርስትና ስም የሚጠሩ በኢትዮጵያ ያሉ ቤተ እምነቶች፣ ትላልቅ ተቋሞች በዚህ በኢትዮጵያ ታሪክ ውስጥ ይነሳሉ እና በዝግጅቴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሆን፣ የኢትዮጵያ ካቶሊክ ቤተክርስቲያን ቢሆን፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ቢሆኑ በየዘርፋቸው ምንድነው በኢትዮጵያ ታሪክ ውስጥ ያደረጉት በጎ አስተዋጽኦ ምንድነው? በታሪካቸው ውስጥ የሰሯቸው ግድፈቶች፣ ጸጾች፣ እሱን ማየት የግቤ አንድ ነጥብ ነው። ለምሳሌ እንደ ግብ ቆጥሬ ከማነሳው ነገር ውስጥ ትምህርት በኢትዮጵያ እንዴት ነበር? ይህም በሌላ ጊዜ አነሳዋለሁ። ግን ትምህርት በኢትዮጵያ ያለውን እድገትና ምጥቀት ለመፈተሽ ከተፈለገ ልናነሳ የምንችለው ማዕከል ቤተክርስቲያንን ነው፣ ክርስትናን ነው። ክርስትናን አንስተን ከምንነጋገርባቸው ነገሮች ውስጥ ለምሳሌ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የትምህርት ስርዓተ ፕሮግራም ከአይሁዶቹ የማስተማር ስልት ጋር በጣም ተቀራራቢ ነው እና በቀደሙት ያለንን ምስስልና ያለንን ልዩነት ለማሳየት በሰራ ነው የእሁድ ፕሮግራም እኔም ሌሎቻችሁም ታምሬም ጭምር ካቀረባቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ከምናገኛቸው በረከቶች አንደኛው የትምህርት ሂደትን አሳልጦ ለወግ ማዕረግ ማድረስ ነው። ያ የክርስትና አስተዋጽኦን በሚመለከት ከሚነሱ ነጥቦች ውስጥ አንዱ ነው። ከግቤ አኳያ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የትምህርት ፕሮግራሙ የተደራጀ ከንባብ ጀምሮ ወደ ሊቀ ሊቃውንትነት የሚጓዝ ነው። ከትንሽ ጀምሮ የላቀ ፕሮፌሰር የሚፈጠርበት አካሄድ ነው። ምሳሌ አድርገን እንውሰድ። ለምሳሌ የትምህርት መጀመሪያ በዚች ቤተክርስቲያን ውስጥ ንባብ ቤት ተብሎ የሚጠራው ነው። በንባብ መጀመር የሚነበበው ምንም ነገር አይደለም። የሚነበብ የተጻፈ ነገር ኖሮ ሳይሆን ፊደል መለየት ነው። 26 ያህል ግዕዝ ፊደላት አሉ። አንዳንዴ 27ም ተብሎ ይጠራል። እነዛን 26 ፊደላት መለየት፣ ግዕዙን እየለዩ መሄድ በዚህ ዝግጅት ውስጥ ቤተክርስቲያን ወይም የክርስትና አስተዋጽኦ በኢትዮጵያ ውስጥ ትምህርትን፣ ፊደልን በመለየት የመጀመር ሂደትን አሳይቷል። በቀደመው መጽሐፌ በተለይም በተሳስቼ ነበር ሂደት ውስጥ የፊደሎቻችንን አቀራረጽ እና አደረጃጀት ከእግዚአብሔር ቃል አኳያ እንዴት እንደተተረጎመ አንስቻለሁ። ይህንን ያደረገችው ቤተክርስቲያን ናት፣ ወይም ክርስትና በኢትዮጵያ መኖሩ ነው። ክርስትና በኢትዮጵያ በመኖሩ የመጽሐፍቱ ሰዎች ተብለው የሚጠሩት ዕብራውያን፣ እስራኤላውያን የሄዱበትን መንገድ ኢትዮጵያውያንም ተከትለውታል። ከክርስትና ጋር አብሮ ተሳስሮ ከ26ቱ ፊደሎች ውስጥ አልፎ አልፎ እንደማነሳው የፊደሎቹ ግዕዞች ይገልጡት የነበረው አንድምታ በኢትዮጵያ ክርስትና በጎ ጎን እንደነበረው ያሳያል። ለምሳሌ ሰ ብዬ ሰራዊቱ ሰ ማለቴ ነው። ሰራዊቱ ሰ፣ ሰረቀ በስጋ፣ ሰረቀ በስጋ ንባቡ ላልቶ ነው የሚጀመረው። ሰረቀ በስጋ ሳይሆን ሰረቀ በስጋ ብለን ስንል በስጋ የተገለጠ ማለታችን። ፊደል መለየት ብቻ አይደለም ክርስትና በኢትዮጵያ ውስጥ ያስቀምጠው፣ ስነ መለኮቱንም ጨምሮ ማስቀመጥ ነው። የስነ መለኮቱንም ጥልቀት ጎን ለጎን ማሳየት ነው። ከ ብለን ስንጠራ ካህለ እግዚአብሔር ማለታችን ነው። ካህለ እግዚአብሔር፣ እግዚአብሔር ሁሉን ቻይ ነው የሚለው ቅድም የታሪክ ባለቤት ማን ነው ብዬ ለምገልጽበት መንደርደሪያዬ ራሱ የሚያሳየውን ትርጉም ይይዛል። በግዕዝ ፊደል ወስደን ወረደ ሰማይ የሚል ትርጉም ነው ያለው። ጌታ ከሰማይ ወረደ ማለታችን ነው። እግዚአብሔር ከሰማይ ወረደ ማለታችን ነው። በእነዚህ 3 ፊደሎች እንኳን በንባብ ቤት ስንማር ሊቃውንቱና ካህናቱ የቆሎ ተማሪዎቹን በዚህ ደረጃ እያወቁት እንዲሄዱ ያደርጓቸዋል እና የትምህርቱ 5ኛ ደረጃ በአዲስ መጽሐፍትና በብሉይ መጽሐፍት ተንታኞችን መፍጠር ነው። ወደዛ አልሄድም አሁን። ነገር ግን ገና በፊደል መለየት ላይ ፊደል የለዩ የቆሎ ተማሪዎች ወይም ተማሪዎች በአጠቃላይ ወንዶችንም ሴቶችንም ይጨምራል አድገው ሲሄዱ የሚያጠኑት መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ
የሚለውን ነው። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ። መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ብለን የምንጠራው በተለይም ተስፋ ገብረ ሥላሴ በፊደል ገበታ ላይ በመሃል ያስቀመጡት የአንደኛ ዮሐንስ መልእክት ነው። አንደኛ ዮሐንስ ምዕራፍ 1 የትኛውም ኢትዮጵያዊ አብዛኛው በኢትዮጵያ ክልል ውስጥ ያለ ክርስትና በተደረሰባቸው ቦታዎች የትምህርት አሰጣጥ ላይ ቀዳሚ ሆኖ የሚሰጠው ንባብ ቤት ላይ ፊደሎችን ከትርጉማቸው ጋር መለየት፣ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስን ማጥናት ነው። መልእክተ ሐዋርያ ወልደ ዘብዴዎስ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ምዕራፍ 1 ምንድን ነው የሚለው? አንደኛ ዮሐንስ መልእክት ምዕራፍ 1 እናንተ ማዕከላዊ ጭብጡን ንገሩኝ ብል ስለምንድን ነው የሚናገረው? በትምህርት ፕሮግራም ውስጥ ክርስትና በኢትዮጵያ እየተስፋፋ ሲሄድ ይሄም ምዕራፍ በቃል እስከ መጠናት ይደርሳል። በአብዛኛው የትምህርት ማዕከል በግዕዝ ነው የሚሆነው። ግዕዙን የተረዱ ሰዎች ግን የሚያስተውሉት ትልቁ ቁም ነገር ስለ ሕይወት ቃል ከመጀመሪያ የነበረውና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትንም እናወራለን የሚለውን ነው የሚናገሩት። ይሄን ነው የሚናገሩት። ገና ፊደል ሲቆጠር በኢትዮጵያ የትምህርት ፕሮግራም ውስጥ ምዕራፉን አልፎ አንዳንድ ቁጥሮች ነው የወሰድኩት። ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን፣ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላቸዋለን። ይሄ የሚጠናው ምዕራፍ ማንንም ማዕከል አላደረገም፣ የቤተ ክርስቲያን መሰረት የሆነውን ኢየሱስ ክርስቶስን እንጂ። ያ ብቻ አይደለም። እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የሚለው ነው በኢትዮጵያ የትምህርት ፕሮግራም በንባብ ቤት ውስጥ የሚጠናው። መንፈስ ቅዱስ በስራ ላይ ነው ብለን የምናምን እስከሆነ ድረስ ታሪክ በምናጠናበት ጊዜ በግዕዝ ይሄ በንባብ ሲጠና በሰዎች ሕይወት ላይ የራሱን አስተዋጽኦ አድርጓል። ለውጥን አካሂዷል። ግዕዝን በግርድፉ የሚያጠኑ ልክ እነ በአዲስ አበባ ዩኒቨርሲቲ ውስጥ 2-3 ኮርሶች ተምረው ከዛ በኋላ ለተዉት ምንም ፋይዳ ላይኖረው ይችላል። ምክንያቱም ላይረዱት ይችላሉ። ባለመረዳት እና አቅም መቢስ ሆኖ ምላሽ ባለመስጠት ተጠያቂ ሊሆን የሚችለው ምናልባት በደካማ ጎኑ ቤተክርስቲያን ራሷ ልትሆን ትችላለች። ይሄ እውነት መሆኑን ያወቁት ፕሮፌሰር አፈወርቅ ገብረ ኢየሱስ ጦቢያ የሚለውን መጽሐፍ ከጻፉ በኋላ ቀጥለው የጻፉት ታሪከ ዳግማዊ ሚኒሊክ የሚለውን ነው። በዳግማዊ ሚኒሊክ መጽሐፋቸው ውስጥ ህዝቡን መክረዋል፣ ቤተክርስቲያንን መክረዋል። ግዕዝ እየሞተ ነው፣ በአማርኛ ቶሎ ተኩት ብለዋል። በአማርኛ ቶሎ ተኩት ብለው ካሉበት ነጥቦች ውስጥ አንዱ መልእክተ ዮሐንስ በአማርኛ መተርጎም አለበት የሚል አቋም ስለነበራቸው ነው። እሱ ላይ እንስራ ብለው ጽፈዋል። ይህን ዝግጅቴን ወደ እናንተ በማደርስበት ጊዜ ከመረጃዎች ጋር እሱን አነሳላቸዋለሁ። ጠንካራ ጎን ነው። ይሄ ጠንካራ ጎን ነው። አንዱም ቤተ እምነት ወስጄ ሳነሳ ነው ይሄንን ያሳየሁት። በኢትዮጵያ ቤተ ክርስቲያን ውስጥ በንባብ ቤት እነዚህ ነገሮች እየተከናወኑ ቀጥለዋል። አሁንም በስራ ላይ ናቸው። እንደዛም ቢሆን ግን ሶስተኛው ግቤ ከነዚህ ትናንት ላይ ካሉት ጠንካራ ጎናቸውን እያዘለቅን እየተጠቀምን ደካማ ጎናቸውንም ቸል አንልም። የታሪክ ትምህርት እሱን ነው እንደወረደ ያሳያል። በዚሁ ፕሮግራም ውስጥ ለምሳሌ ያህል ከ66ቱ ቅዱሳት መጽሐፍት ወጣ ያሉ መጽሐፍቶች ተጽፈዋል። እነዛ መጽሐፍቶች ሲፈተሹ ሲመረመሩ ከቅዱሳት መጽሐፍት ጋር አብረው ተጣጥመው የማይሄዱ ከሆነ ስተትን ላለመድገም እኛም የራሳችንን ገድል ላለመፍጠር ከነሱ የምንማረውን ትምህርት እናገኛለን። ተጽፈው ካሉ ውስጥ ለምሳሌ በአንቺ አምኖ ያፈረ ማን አለ? አንቺን ለምኖ ወደ ገሃነም ያወረድሽው ማን ነው? ወደ መንግስተ ሰማይ አገባሽው እንጂ የሚለው የመጽሐፍ ትርክት በቅዱሳት መጽሐፍት ይፈተሽ ዘንድ ግድ ነው የሚሆነው። ነጋዴው ከከሰረ በኋላ አንድ ሰው አግኝቷል። ያገኘው ሰው ሰይጣን ነው። አንተ ማነህ ባለው ጊዜ እኔ ሰይጣን ነኝ ነው ያለው። እና ምን ነው ፊት ተከዘ ብሎ ሲያነጋግረው ሀብቴ ከሰርኩ ነው ያለው ነጋዴው።
እና ይሄ ሰው 2 አናቁ ነው የሰጠው። በሀብት መጠን ሲመነዘር ስንት ሊሆን እንደሚችል አላውቅም። 2 አናቁ ሰጥቶታል። ግን ከሰጠው በኋላ አንድ ጥያቄ ጠይቆታል። ያ የጠየቀው ጥያቄ በዚህ ሀብት ተጠቃሚ መሆን የምትችለው 5 ነገሮችን ስትክድልኝ ነው ብሎታል። አንደኛው ቀዳሚው ክርስቶስን መካድ ነው፣ ክርስትናን መጣል ነው፣ ጥምቀትን ማቅለል ነው፣ የሱራፌልና የኪሩቤልን መኖር መካድ ነው፣ አምላክን የወለደች እመቤታችን ማርያምንም እንዲሁ መካድ ነው ያለው። እና የመጀመሪያዎቹን 4ቱን ምንም ሳላቅማማ ክድልሃለሁ፣ እምዬን ግን አልሞክረውም ነው ያለው። ስለዚህ የሰጠኸውን ሀብት ልትጠቀምበት አትችልም ባለ ጊዜ ሰውየው ልመናውን ወደ አልተከዳችው ማርያም ነው ያመጣው። እና ባመጣ ጊዜ እሷም ልጄ ሆይ ወደ ልጇ ሄዳ የዚህን ኃጢአተኛ ምስኪን ሰው ኃጢአቱን ይቅር ትለው ዘንድ ለምንሃለሁ ነው ያለችው። ያ ብቻ አይደለም፣ ጌታዬ ሆይ ጌታም ደግሞ ክዶኛል፣ እኔን ክዶኛል ነው ያላት። ክዶኛል። እሷ ግን ልጄ ሆይ ይቅር ትለው ዘንድ ለምንሃለሁ፣ በጡቴም እማጸንሃለሁ እያለች ስቅስቅ ብላ ነው ያለቀሰችው። ይህም ታሪክ ይፈተሻል። ከትናንት የቤተ ክርስቲያን ታሪክ ውስጥ ሲፈተሽ በእውኑ ይሄ ከሉቃስ 11 ጋር ተጣጥሞ ይሄድ ነበር ብለን መጠየቅ እንችላለን። ኢየሱስ በነበረበት ቦታ ላይ አንዲት ሴት መታ ነበረ እና ድምጿን ከፍ አድርጋ ትጮው ነበረ። የተሸከመች ማህፀንና የጠባሃቸው ጡቶች ብፁዓን ናቸው ብላለች። እሱ ግን አሁን ብፁዓንስ የእግዚአብሔርን ቃል ሰምተው የሚጠብቁት ናቸው ነው ያለው። ከዚህ እውነት ጋር ታሪክ ሲፈተሽ ነገራት ተጣጥመዋል ወይ የሚለውን ከታሪክ ባለቤት ከሆነው ከእግዚአብሔር ጋር እያስተያየን መሄድ ምንም አማራጭ የለንም። 3ኛው ግብ ይሄ ነው። ትናንትና በኢትዮጵያ ምድር የነበሩ ቤተክርስቲያናት በዋናነት ምንድነው የሰሩት ስራ? በጎ ስራቸውን እየሰራን ለስተት ምክንያት የሆናቸውንና ልናርመው የሚገባ ነገሮች ቢኖሩ በጥበብም በብልሃትም በድፍረትም ልናደርግ የምንችለውን ወደ ኋላ ተመልሰን እንድናይ ነው። ማረም ይሄ እኛንም ሊጨምር ይችላል። በነገራችን ላይ ዛሬ በኤገስት ዲስፔንሴሽናል አብዛኛው ሐሳዊ አስተሳሰብ ያለው መጽሐፍ ነው የሚለው ይገመገማል። ከሰዓት በኋላ ብገኝ ደስ ይለኛል። እኛ ደግሞ ዲስፔንሴሽናሊስቶች ነን። በእኛ ውስጥ የተገኙ የአስተምህሮ ስህተቶች እንደሚገልጹ የሚያስረዳ መጽሐፍ ነው የሚቃኘው። ሲቃኝ ከመጽሐፍ ቅዱስ ጋር ያልተጣጣሙ ነገሮች ካሉ ለመቀበል ዝግጁ እንሆናለን። እሱን እኛ ራሳችንን ምንፈትሸው ነው። አርበኛ ሆነን አንበሳ ሆነን ልናገሳ እንነሳለን፣ ስተት ኖሮን ስተት ላለመቀበል። እሱ ነው በታሪክ ውስጥ የሚፈተሸው። ለማንኛውም መጽሐፉን አላየሁትም፣ ዛሬ አድማሱ አምጥቶልኛል። በሌላ ጊዜ ላነበው ሞክራለሁ። እናንተም ብታገኙት ጥሩ ነው። በታሪክ ውስጥ የተፈጠሩ ከቅዱስ ቃሉ ጋር ያልተጣጣሙ ነገሮች እኛም ራሳችን ይዘን ከሆነ እባብ ግደል ከነበትሩ ገደል የሚባል ነገር የለም። እባቡን ገለን አስወግደን በትሩን ግን እንይዛለን፣ ሌላ እባብ የሆነ ከመጣ ለመምቻ። 4ኛው ግቤ በዚህ የትምህርት ዝግጅት ርዕሴን ባለበት መጠበቅ ነው። ክርስትና በኢትዮጵያ ቤተ ክርስቲያን በክርስቶስ በመታመን የጸኑ ሰዎች ተሰባስበው በህብረት ሕገ ቤተ ክርስቲያንን በወጉ የሚጠብቁበት ማህበር ነው። አዲስ ትርጉም ይዤ እንደመጣው አድርገን እንዳንወስድ። ቤተ ክርስቲያን በክርስቶስ በመታመን የጸኑ ሰዎች ተሰባስበው በህብረት ሕገ ቤተ ክርስቲያንን በወጉ የሚጠብቁበት ማህበር ነው። ስለዚህ ለዚህ ህብረት የመሰረቱ ድንጋይ ክርስቶስ ነው። በዚህ ህንፃ ላይ ሕያዋን የሆኑ ድንጋዮች እየተገጣጠሙ ተልእኳቸውን በሙላት ይፈጽማሉ። ተደጋግሞ የሰማነው እውነት ነው፣ ግን ከታሪክ አኳያ ይህን መፈተሽ የግድ አስፈላጊ ነው። ይህ ማህበር በክርስቶስ የውጀት ስራ ትድግናን ያገኙ ሰዎች ስብስብ ቢሆንም ሰዎቹ ግን በኖሩበት ዘመን ሁሉ በኃጢአት የወደቁበት የውድቀት ታሪካቸው አብሯቸው ይኖራል።
የጨረሰ የሚባል በታሪክ ውስጥ ምንም ሰው ላሳጣ ነው ማለት ነው። ያለቀለት ብቁ ብፁዕ የሚባል አንድም ሰው እንደሌለ ላመላክት ነው በዝግጅቴ። ሁሉ በኃጢአት የወደቁበት የውድቀት ታሪካቸው አብሯቸው ይኖራልና ፍጹምነት ከማናቸውም ዘንድ አይገኝም። ከዚህም የተነሳ በኢትዮጵያ ያሉ ቤተ እምነቶች ሁሉ ለኢትዮጵያ ክርስትና ያደረጉትን አብይ አወንታዊ ስራንና አሉታዊ ምግባራቸውን በመግለጥ አሻራቸውን የተዉትን እየሰሩ ያሉትን ይሄ ጥናት ያስተዋውቃል። ስለዚህ ከኛ በላይ ላሳር በሚል ፍልስፍና ትምህርቴን አላስኬድም። የተጠቃለለ እውነት እኛ ጋር ነው ያለው፣ እኛ ጋር ኑና ተጠለሉ የሚል የትምህርት ዝግጅት የለኝም። ከኛ በላይ ላሳር በማለት የኛን ካላመናችሁ በእኛ መንገድ ካልሄዳችሁ መናፍቃን ናችሁ በማለት ዝግጅት የበሩን አይዘጋም። ቤተክርስቲያን በኢትዮጵያ በመኖሯ ከተማመን ቅድም በሶስተኛው ነጥቤ ላይ እንዳነሳሁት ከኦርቶዶክስ ተዋህዶ፣ ከካቶሊክ አማኞች፣ ከወንጌላውያን የተተዉትን አስተዋጽኦች ከገለልተኝነት በጸዳ ወይም ገለልተኛ በሆነ አቋም ለማስተናገድ እሞክራለሁ። ይሄ አራተኛው የትምህርቴ ዋና ክፍል ነው። ይህን በመገንዘብ ተገቢ እውቅና እና አክብሮት ሊሰጣቸው የተገቡትን በከወኑት ተግባር ተቆጣሪ ከማድረግ ባሻገር ክርስትናን በኢትዮጵያ እንዴት እንደተስፋፋና ተግዳሮት እንዳስተናገደ ጥቂት መረጃዎችን እያመላከትኩ እውቅናም እሰጣለሁ። በሐቅ በእውነት ለተረጋገጠ ጭብጦች። አምስተኛውና የመጨረሻው ግቤ ከእግዚአብሔር ጎን ለጎን ሊዘከር የተገባው የታሪክ ተርጓሚው ማን ነው የሚል ነው። ይህን ጥያቄ ቢኒያም በመጀመሪያው ሳምንት አንስቶልኛል። የታሪክ ተርጓሚው ማን ነው? እኔ ቆሜ ስለ ታሪክ ሳነሳ አተረጓጎሙ እንዴት ነው? የታሪክ ተርጓሚው ማን ነው? ለዚህ መሰረታዊ ጥያቄ መልስ መስጠት የግድ ነው። ታሪክን እንዴት ነው የምንተረጉመው? የት ላይ ቆመን ነው እኛ የተረዳነው ለሌሎች በድፍረትና በሙላት ማስተላለፍ የምንችለው? ያለ ማረጋገጥ አተረጓጎም ላይ መስራት የግድ አስፈላጊ ነው። ለዚህ የግቤ ተቆጣሪ መነሻ ያደረግኩት አንዳርጋቸው ጽጌ የተባለ በፖለቲካው ዓለም ውስጥ ያለ ሰው ነው። አሁን በሕይወት አለ እና አንድ መጽሐፉን ሳነብ ትውልድ አይደናገር እኛም እንናገር ብሎ ጽፏል። ትውልድ አይደናገር እኛም እንናገር። በዚህ መጽሐፉ ላይ በጣም ጥሩ መሰረት ያለው ነገር ይነግረናል። ስለ ታሪክና ስለ ልብ ወለድ ነው አንዳርጋቸው ጽጌ የሚያነሳው። ስለ ታሪክና ስለ ልብ ወለድ የሚናገርበት ገጽ አለው። እንዲህ ይላል። በታሪክ ስም እስከ ዛሬ የተጻፈው ሁሉ የቤተ ክርስቲያን ታሪክንም ሊጨምር ይችላል። በታሪክ ስም እስከ ዛሬ የተጻፈው ሁሉ በሚሊዮን የሚቆጠሩ ዜጎች የኖሩበትን አንድን ዘመን የጥቂት ንጉሶች፣ የጥቂት ፕሬዝደንቶች፣ የጥቂት የጦር መሪዎች ብቻ የኖሩበት ዘመን አድርገው የሚያቀርቡ ናቸው እስከ ዛሬ የተጻፈ ያለው። ለምሳሌ የአሜሪካ ታሪክ የሚል ርዕስ ይዘው በድግግም የታተሙ እውን የአሜሪካ ታሪክ ገላጭ ጽሑፎች ናቸው ወይ? በአብዛኛው አይደሉም። በእነዚህ መጽሐፍት ውስጥ ታሪካቸው የሚወሳው የነጭ አውሮፓውያን ግለሰቦች ታሪክ ብቻ ነው። የታሉ ህንዶቹ? የታሉ ጥቁሮቹ? የታሉ ስፓኒሾቹ? የታሉ ኤሲያውያን ተራ ተብዮቹ? የታሉ? እውነተኛ ታሪክ የታሪክ ተጋሪ በትረካ ውስጥ ተራ ሰው፣ ተራ ህዝብ የተባለውም ያደረገው አስተዋጽኦ ሲካተትበት ብቻ ነው። ይሄ ገለጻው ከጥናቱ ያገኘው ነው። በገጽ 26 እስከ 29 ባለው ውስጥ ይህ አነጋገር በተወሰነ ደረጃ በዘመነ ደርግ ታሪክ ሰሪው ሰፊው ህዝብ ነው የሚለውን ያስታውሰኛል። የታሪክ ባለቤት እግዚአብሔር ነው በመነሻ ነጥብ። በቤተ ክርስቲያን ታሪክ ውስጥ ስንመጣ ግን ታሪክ ሰሪው ተጋሪው አሁንም ሰፊው ህዝብ ነው። እሱን በትምህርት ግቤ ውስጥ አካትቼ አነሳለሁ። ብዙ የኢትዮጵያ ታሪክ የሚሉ መጽሐፍትን እኔም እንዳቅሜ አንብቤያለሁ። ውስጡ ተጋሪዎችን አላካተተም። ልክ እንዲሁ ብዙ የቤተ ክርስቲያን ታሪክን ኢትዮጵያን አስመልክቶ ለማንበብ ሙከራ አድርጌያለሁ።
በውስጡ ሐዋርያቱ የሄዱበትን መንገድ አልተከተሉም። አብዛኞቹ ሐዋርያቱ የጻፉትን መጽሐፍ ማንበብ እንችላለን። ገና በሚጀምሩበት ጊዜ ለወንድሞች ለቅዱሳን እያሉ ነው መልእክታቸውን የገለጹት። ለሁሉ ለመጋቢዎቹ ለጳጳሳቱ ብቻ ሳይሆን ለሁሉ። በቀደመው የታሪክ ያጻጻፍ ስልት ከመፍሰስ ውጭ ይህ ብዥታን ስለሚፈጥር ታሪክን ለተወሰኑ ክፍሎች ትቶ ክርስትና ይሄ ነው ማለት ብዥታን ስለሚፈጥር የጳውሎስን መርህ መከተል ወይም ደግሞ የኢየሱስ ክርስቶስን አካሄድ ግምት ውስጥ መክተት አስፈላጊ ነው። በጳውሎስ መልእክቶች ውስጥ አስተውላችሁ ከሆነ ለምሳሌ አንደኛ ቆሮንቶስን ባለፈው ከመጋቢ ካሳሁን ጋር አብረን አጥንተን ጨርሰናል። ገና ምዕራፍ 1 ሲጀምር ወንድሞች ሆይ መጠራታችሁን ተመልከቱ፣ እንደ ሰው ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። እነዚህ ትላልቅ ተብዬ ታሪክ ሰሪ የተባሉት በዚህ ውስጥ የሉ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። ይሄ ታሪክን ለሁሉም እንዲዳረስ አድርጎ ሰራው ማለት ነው። የታሪክ ባለቤት የሆነው እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር እዚህ ግባ ያልተባለውንም ነገር መረጠ። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ በተጻፈው መሰረት ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁት ከእርሱ ነው ብሎ ታሪክን ማዕከላዊውን ጌታ ኢየሱስ ክርስቶስን አድርጎ ሁላችን እንድንጋራው አድርጎ ይተወዋል። በኢትዮጵያ ያለው ክርስትና፣ በእኛ ዘንድ ያለው ክርስትና ይሄን መርህ ተከትሏል ወይ የሚለውን ማስተዋል በጣም በጣም አስፈላጊ ነው። በነገራችን ላይ በኢሳይያስ ምዕራፍ 53 ያ ሰው ሲያነብ የነበረውን ክፍል ካየን ራሱ ኢየሱስ ክርስቶስ በተራው ሰው መካከል ተራ ሰው ሆኖ የተገለጠ መሆኑን መረዳት አለብን። የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማ ተገልጧል። በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየኑም ጊዜ አንወደውም፣ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበርነው። በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸከመ። እኛ ግን እንደተመታ በእግዚአብሔር እንደተቀጸፈ እንደተቸገረም ቆጠር ነው። ክርስትና መሰረቱን የጣለበት ሰው ኢየሱስ ክርስቶስ። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። ታሪክን ስንተረጎም እዚህ መሰረት ላይ ቆመን ራሳችንን ማየት አለብን። በእግዚአብሔር ስራ ውስጥ ተሳታፊ ያልሆነ ምንም ሰው እንደሌለ ማሰብ አለብን። ኢሳይያስ 53 ከቁጥር 1 እስከ 12 የሚነግረን ይህንን ነው። እንዲህ ሆኖ ስለመጣ ኢየሱስን ለመቀበል የነበረው ዓለም ተፈትኗል። ኢየሱስን እሱ ነው መድኃኒታችን ብሎ ለማመን ሕዝበ እስራኤል በጭንቅ ውስጥ ገብቷል። እንግዲህ እነዚህን 5 ግቦች ነው በተከታታይ ሳምንቶች ቅኝትም አቀርበው። በጣም ብትን ያለ የታሪክ ትምህርት አላስተምርም፣ እሱ አቅሙም የለኝም። ሂስቶሪያን አይደለሁም፣ ታሪክን የምወድ ሰው እንጂ። የታሪክ ባለቤት ግን እግዚአብሔር መሆኑን ስለማምን እግዚአብሔር የሰራበትን መንገድ በገዛ ሕዝቤ መካከል በኢትዮጵያውያን መካከል ምን ነበር የሚለውን እናያለን። ወንጌላውያን ብዙ ጊዜ የራሳችን ባያዞች አሉ። ከኛ ውጭ ወደ ውጭ የሚል አቋም፣ እኛ ጋር ብቻ ሁሉ ነገር እንዳለ ሌላው ጋር ግን ሐሰትና የሐሰት ጎሬነት በሙላት እንዳለ በመቁጠር ወጣ እንላለን። እሱንም መፈተሽ የግድ አስፈላጊ ነው። የዛሬ ሳምንት ባነሳሁት ክፍለ ንባብ የተፈጸመች ፍቃድ ሰውነትን ደስ ታሰኛለች ነው ያልኩት። ይሄ የተፈቀደ የተፈጸመች ፍቃድ ሰውነትን ደስ ታሰኛለች።
ይህን የተናገረው ማን ነበር? በየትኛው ክፍለ መጽሐፍ ነው የተጻፈው? ንገሩኝ እስቲ። ምሳሌ እድሜ ይስጥልኝ እመቤት ታደሰ። ምሳሌ 13:19 ላይ የምታገኙት ነው። የተፈጸመች ፈቃድ ሰውነትን ደስ ታሰኛለች። ያለቀ የደቀቀ የትናንት ነገሮችን አንስተን ከሱ በረከቶችን እየመዘዝን ደካማ ጎኖችን ማየት በራሱ በተፈጸመች የህይወት አካሄድ ላይ እኛን ደስ ሊያሰኘን የሚችልበት አቅምና ጉልበት አለው። ጻድቅ ሰው ለልጅ ልጆቹ ይሄን ያወርሳል ነው የሚለው። ስለዚህ የተፈጸመችውን ፈቃድ ደስ የምታሰኘውን ለልጅ ልጆቻችን ልናወርስ የምንችልበትን መንገድ በዝግጅቴ ውስጥ ለማሳየት እሞክራለሁ። በዚህ በጠቢቡ ሰለሞን ንግግር ውስጥ ሰውነትን ደስ ያሰኘችው የተጠናቀቀ ተግባርና ስራ ወደ ኋላው ማየት ስለቻለ ነው። ተፈጽሟል። ብልህነቱ የሱ የትናንቱን በመመርመር በርካታ አርኪ የሆነና ነፍስን ደስ የሚያሰኝ ሀብት መሰብሰብ ሲሆን ይህን ደስታውን ያላስተዋሉ ግን በጊዜው አሉ፣ ያልተጠቀሙበት አሉ። እነሱን ሰነፎች ብሎ ነው የጠራቸው። ከዛ ቀጥለን ስናይ ከታሪክ ለመማር ምንም ዝግጅት የሌለው ሰው ሰነፍ ተብሎ ተጠርቷል። ያልተጠቀሙበት ሰነፎች እንደሆኑ ነግሯቸዋል። እና እነሱ ወደ ጽድቅ ሳይሆን ወደ ክፋት የሚጠጉ ናቸው ብሏል። እግዚአብሔር በዘመናት ውስጥ ያከናወነውን ክንውን በተለይ ክርስትናን በኢትዮጵያ ለማወቅ ለመረዳት ምንም ቁብ አለመስጠት የህይወታችን ዝንባሌ ከሆነ የስንፍና ጎራ ውስጥ ተካተለ። ስለዚህ በተፈጸመች ፍቃድ ራሳችንን ደስ ለማሰኘት አንችልም። እንግዲህ ስለ ኢትዮጵያ ስናወራ የታሪክ ትርጓሜን ማንሳት የግድ ከሆነ ሁለት ሰዎችን ላነሳ ፈልጋለሁ። አንደኛው ከ100 ዓመት በፊት የነበሩት ገብረሕይወት ባይከዳኝ ናቸው። በቅርብ ዓመታት ውስጥ የነበሩት ፕሮፌሰር መሳይ ከበደ ናቸው። መሳይ ከበደ ፕሮፌሰር ናቸው። ገብረሕይወት ባይከዳኝ እውቅ ኢኮኖሚስት ናቸው። ፕሮፌሰር መሳይ አሁንም በህይወት ያሉ ይመስለኛል። ለማንኛውም ገብረሕይወት ባይከዳኝ መንግስትና የህዝብ አስተዳደር የሚል መጽሐፍ ጽፏል እና በዛ በጻፉት መጽሐፍ ውስጥ ኢትዮጵያ ኋላ ቀር ሆና በመቅረቷ ተጸጽተዋል። አውሮፓን ሄደው ጎብኝተው ከተመለሱ በኋላ ጸጸትን የሞላባቸው። ስለዚህ ይሄን ተችተዋል። እሳቸው የተቹትን ትችት ደግሞ ሌላው ተችቷቸዋል። ሁለቱም ያዩበት እይታ ግን ለኛ የሚጠቅመን ነው የሚሆነው። ገብረሕይወት ጥንት ሀያልና ገናና የነበረች ሀገሩ ኢትዮጵያ በዘመኑ ከነበሩት የአውሮፓ ሀገሮች አንጻር ለምን በስልጣኔ ወደ ኋላ እንደቀረች ጉዳዩን ለማጥናት ምክንያት ናቸው ያላቸውን ነገሮች ለመግለጽ ሞክሯል ይላል መጽሐፉ። ገብረሕይወት የአክሱም የቴክኖሎጂ ስልጣኔና እድገት በጥሩ ሁኔታ ጀምሮ እያለ በኋላ ላይ ግን ተቋርጧል ይላል። ተቋርጧል። ይህም የህይወት ዋና ግብ ቁሳዊ ሀብት እና ጉልበት ነው የሚል ፍልስፍና በውስጡ ይዟል። የገብረሕይወት አጠቃላይ ፍልስፍና ከመንፈሳዊነት ጎራ ወጣ አድርጎ ቁሳዊ አስተሳሰብና ቁሳዊ ህልውናን ከስልጣኔ ጋር ማጣጣም ስልጣኔን ያሳድግ ነበር ብሎ ያምን የነበረ ሰው ነው። የአክሱም ስልጣኔን አይቶ የላሊበላን ቤተክርስቲያናት አይቶ ከጨረሰ በኋላ ያስተዋለው ነገር ይሄ ለምን ተቋረጠ የሚለውን ጥያቄ መጠየቅ ነው። ገብረሕይወት የሰው ልጅ ዋና ግቡ ተፈጥሮን መግዛትና ህይወቱን ምቹ ማድረግ ነው የሚል ሐሳብ በመጽሐፍ ውስጥ ጎልቶ ይታያል። ይህንን ግን መንፈሳዊያን ሰዎች ከፕሮፌሰሩ ጋር ተጣጥመው ይቆማሉ፣ ከመሳይ ከበደ ጋር። ይሄ መሳይ ከበደ ለኢትዮጵያ ኋላ ቀርነት ምክንያት ገብረሕይወት የኢትዮጵያን ታሪካዊና ነባራዊ ሁኔታ የታሪኩ ባለቤት በሆነችው በራሷ በኢትዮጵያ ፍልስፍናና እሳቤ ከማየት ነገሩን ከመሰረቱ ከመረዳት ገብረሕይወትን አግዶታል። ኢትዮጵያ ክርስትናን መሰረት አድርጋ የኖረች ስለሆነ ይሄ የመንፈሳዊነት አቅጣጫዋ ከእግዚአብሔር ጋር ያላትን መቆራኘት ሰፊ ሽፋን ስለሰጠች አሁን እንዳልሰለጠነች መስላ ትታያለች። በመንፈሳዊ ይዞቷ ግን ጠንካራ ሀገር ናት የሚል አንድምታን ይዟል። ለማንኛውም የሁለቱ ሀሳቦች
መጣጣም ይኖርባቸዋል የሚል እምነት ነው ያለኝ። ሁለቱ ሀሳቦች እኛ ከምንማረው ከምናጠናው ትምህርት ጋር አጣጥመን ስናይ ልናይ የምንችለው ከተነሳንበት ግብ አኳያ ምን ልንረዳ ይገባል የሚለውን ማጤን። ሁኔታዎች ስላልተመቻቹ 9 ደቂቃ ዘግይቼ ነው የጀመርኩት። አሁን 9 ደቂቃውን ለመጨመር አልነሳም። 10 ጉዳይ ስለሆነ 10 ደቂቃ ስላለ በ10 ደቂቃ ውስጥ የሀሳብ ልውውጥ እናደርጋለን። በመጪው ሳምንት ስንገናኝ ኢትዮጵያ ላይ የማነሳውን ቅኝት ቆም አድርጌ ኢትዮጵያ በየትኛው አህጉር ነው የምትገኘው የሚለውን ጥያቄ ወደ እናንተ አድርሳለሁ። በነገራችን ኢትዮጵያ በየትኛው አህጉር ነው የምትገኘው? አሻግሬ ናቲ። በአፍሪካ በአንዳንድ የውድድር ጥያቄ አንዳንዶች የሚመልሱት መልስ እየገረመኝ ስለሆነ ኢትዮጵያ በአፍሪካ ውስጥ የምትገኝ አፍሪካዊት ሀገር ናት። ስለ ኢትዮጵያ ክርስትና ስናነሳ ኢትዮጵያ ብቻ ንጥል አድርጎ ወስዶ መናገር አይቻልም። ጎረቤቶቿስ፣ ከእሷ ዙሪያ ያሉት ከክርስትና ጋር የተገናኙበት አንድምታ ምን ይመስላል የሚለውን በመጪው ሳምንት አነሳለሁ። ኢትዮጵያን ስናነሳ በኢትዮጵያ በተለይም በሰሜን አፍሪካ የተነሱ ቅዱሳንን አነሳለን። እነ ተርቱሊያን ቢሆኑ አፍሪካውያን ናቸው። እነ አውግስቲን ቢሆኑ አፍሪካውያን ናቸው። እነ ኤስፕሬንን ብናነሳ አፍሪካውያን ናቸው። እነዚህን ሁሉ አንስተን ከኢትዮጵያ ጋር አጣጥመን ክርስትና በእነዚህ ዙሪያ ገብ ሀገሮች ምን ቦታ ነበረው? በዓለም አቀፍ ክርስትናስ የነበረው አስተዋጽኦ ምን ነበር? በኢትዮጵያስ በዛን ጊዜ የነበሩት በመነሻው ዘመን የተከናወኑ ክንውኖች ምን አስተዋጽኦ አድርገዋል የሚለውን ኢትዮጵያን ከአፍሪካ ምስራቅ ሰሜን ከተገኘችበት ጋር አያይዤ ሱዳንን፣ ግብፅን፣ ኬንያን፣ ሶማሌን፣ ጅቡቲን፣ ኤርትራን በቅርብ ርቀት ቃኛለን። ከዛ በኋላ ደግሞ በነገራችን ላይ ኤሽያ እና አፍሪካ ከ1950 በፊት አንድ ነበሩ፣ አንድ ምድር ነበር። በኋላ ነው ስዊዝ ካናል የተባለው ፈርሶ ተደርምሶ የመርከብ ማለፊያ የሆነው እንጂ ኤሽያ እና አፍሪካ አንድ መንገድ ያገናኛቸዋል። እና እሱንም ከግምት ውስጥ በማንሳት በእነዚህ ህዝቦች መካከል ያለውን ቋንቋም በማየት በህዝበ እስራኤል መካከል ያለውን ቅኝት አብሬ አያይዛለሁ። ከዛ ስለ ክብረ ነገስት ብናወራ፣ ስለ ፍትሐ ነገስት ብናወራ ክርስትና በኢትዮጵያ ያደረገውን አስተዋጽኦ በወጉ እንቃኛለን። በዛሬ ንግግሬ እና ዝግጅቴ ሀሳብና አስተያየት እንድትሰጡኝ እፈልጋለሁ። በክፍል 3 ስንት ግቦች አሉ አልኩኝ? ትምህርቴ ስንት ግቦችን ነው የሚያካትተው? 5። የመጀመሪያው የታሪክ ባለቤት ከበደ ጓጉል ነው ወይስ ቅዱስ ሚካኤል ነው ወይስ እግዚአብሔር? እሱም መለስን። የታሪክ ባለቤት እግዚአብሔር ነው። ሁለተኛው ግቤ የታሪክ ባለቤት እግዚአብሔር ከሆነ ህዝቦቹ በምድር ላይ ያሉ፣ ኢትዮጵያ የህዝቡ አንድ ክፍል ነች። ከኢትዮጵያ ጋር ምን የሰራው ስራ አለ? እሱን መቃኘት ሁለተኛው ነጥቤ ነው። ሶስተኛው ከትናንት ታሪክ ተምረን ስህተትን ላለመድገም የምንሰራበት መንገድ ነው። አራተኛው ክርስትና ሲነሳ በኢትዮጵያ ትልቅ አስተዋጽኦ ያደረጉ ባፕቲስቶች ብቻ አይደሉም። እነሱ የቅርብ ናቸው። ያለፉትን 2000 ዓመት የተጓዙት በእነሱ ውስጥ እግዚአብሔር ምን አስገራሚ ነገሮችን ሰርቷል። እውቅና ያልሰጣናቸው ለእኛ ግን መኖር ዋስትና የሆኑ ታሪኮችን አነሳለሁ። ቅድም እንዳልኩት ቅድም የወሰድኩት ክፍል ከታምረ ማርያም ያወጣሁት ነው እና የዘርዓ ያዕቆብ ታሪክን አንስተን ይሄ መጽሐፍ የተጻፈበትን እናነሳለን። ማንንም አናስቀይምም። በታሪክ ውስጥ የተሰሩ ግድፈቶች ካሉ ሊታረም የሚችልበትን መንገድ እናሳያለን። ለማሳየት ለማረም ፈቃደኛ ካልሆኑ ሰዎችም ቤተ እምነቶችም ለነሱ ነው የምትወው። ግን ታሪክን ስንመረምር ሰው ነውና የሰራው፣ አማኙ ሰው ነውና የውድቀት ታሪክ አለበት። 5ኛው አሁን ያነሳውላችሁ ነው፣ ታሪክን መተርጎም። ታሪክን ስንተረጎም አተረጓጎማችን እግዚአብሔር ከተራ ህዝብ ጋር ነው የሰራው። የኢትዮጵያ ታሪክ፣ የአሜሪካ ታሪክ በሚባለው ውስጥ፣ የቤተ ክርስቲያን ታሪክ በሚባለው ውስጥ የገዘፉ ትላልቆቹ ብቻ ሁሌ እየተጠሩ የሚዘልቅበትን አካሄድ ዝግጅቴ ብዙ አይዝ።
በአትክልቲ ህይወት ውስጥ ምንድነው እግዚአብሔር የሰራው? በሰይፈ ህይወት ውስጥ እግዚአብሔር ምንድነው የሰራው? ምናምንቴ ከንቱ እና ማንም እዚህ ግባ ባላላቸው ሰዎች ውስጥ ያልተዘመረለትን ታሪክ ከኦርቶዶክሱም ከካቶሊኩም ከአድቬንቲስቱም ከየትም ሊጠቅም በሚችል ደረጃ ወደ እናንተ አደርሳለን። ከዛ እይታችንን አስፍተን እግዚአብሔር እናከብራለን። አስተያየትና ጥያቄ